አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ተከታታዮች እንደምን ዋላችሁ? ያለሁ አልሐምዱሊላህ። ለዚህ ቻናል አዲስ የሆናችሁ እንደተለመደው ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ናችሁት ከልብ አመሰግናለሁ። ክበሩልኝ። ዛሬም እንደተለመደው በአዲስ ርዕስ ተመልሼ መጥቻለሁ። ኖላዊ ክፍል 51 ይዤ መጥቻለሁ። እስከ መጨረሻው አብራችሁኝ ሁኑ። ቪዲዮውን በላይክ ጀምሩ፣ የቻላችሁ ሼር አድርጉልኝ። የሀኒቾ አባት እጅግ በጣም በጠና ታመው ሆስፒታል እንደተኙ እንግዲህ ሁላችንም እናውቃለን። እና ወይዘሮ ሜላት ለምን በውሸት ልጅ ነኝ ብላ ቤተሰብ መካከል ገባች ብላ ሀናንን ልክ እንደ ጥላት ጠምዳ ይዛታለች። እና ካሁን በፊት የሀናንን አባት የምታሳክምላትና እንዲሁም ትልቅ ድጋፍ የምታደርግላት ወይዘሮ ሜላት ነበረች። በአሁኑ ሰዓት ግን ቤተሰቤን በመሀል ገብታ በጠብጣለች ብላ በሷ ላይ ዛቻንም ጥላቻንም እያደረሰች ነው። ይህንንም ብላ ለመጉዳት እንግዲህ አባትሽን አላሳከመም ብላ እምቢ ብላታለች። በአሁኑ ሰዓት ሀኒቾ እጅግ በጣም ተደነጋግሯታል። ገንዘብ የላትም። 200 ሺህ ብር ከዛ በላይ እጥፍ ተጠይቃ አባቷ ድንዝዝ ብለው አይሰሙም አይለሙም እንደተኙ ቀርተዋል። መውጫው ቀጃጃው ጠፍቷታል ማለት ነው። እንግዲህ ምን ይፈጠር ይሆን? እስከ መጨረሻው አብራችሁኝ ሁኑ። ሀኒቾ ግን ወይዘሮ ሜላት አላሳክምም ብላ ድጋፏን ማቆሟን በጭራሽ አልሰማችምም አልጠራጠራችምም ነበረ። ያው እንደተለመደው ትደግፈኛለች ታሳክምልኛለች ብላ ተማምናባት ነበረ። በአጋጣሚ ግን የሚከታተለው ዶክተር ለሀና እንዲህ ሲል ነገራት። ሀኒቾ በጣም አዝናለሁ። አባትሽ አው በጣም በጠና ህመም ላይ ናቸው። አሁንም አይሰሙም አይለሙምም ራሳቸው እንደሳቱ ናቸው። ነገር ግን ምንም ላግዝሽ አልችልም። በአባትሽ ጉዳይ እጅግ በጣም የተለዋወጡ ነገሮች አሉ ብሎ ሲነግራት፣ እንዴ ዶክተርዬ ምንድን ነው የምትለኝ? ምን የተቀየረ ነገር አለ? እኔ ያልሰማሁት ነገር አለ እንዴ ብላ ስትጠይቀው፣ አው በጣም ያልሰማሹ ብዙ ነገሮች አሉ አላት። ምንድን ነው ብላ ስትጠይቀው፣ ይኸውልሽ ሀና በደንብ ስሚኝ፣ አንቺን የሚረዳሽ የወይዘሮ ሜላት ድርጅት ነበረ እና በአሁኑ ሰዓት ደግሞ የእሷ ድርጅት እገዛውን አቁሟል። ስለዚህ አባትሽ መታከም አይችሉም ማለት ነው ሲል አስደነገጣት። እሷም በጣም ደነገጠች እና እንዴት ለምን ሲባል ነው የማታግዘኝ? አስጀምራ ስታበቃ ለምን አታግዘኝም? አባቴ ሞት አፋፍ ላይ እያየችው ይህንማ ልታደርግ አትችልም ብላ ዶክተሩን ተከራከረችው። እናም እንግዲህ ዶክተሩ እኔ ምልሽ እንግዲህ አላት፣ ሀና ካሁን በኋላ ያው አንቺ ከየትም ፈልገሽ ከየትም አምጥተሽ አባትሽን ማሳከም ከቻልሽ አባትሽ ይድናሉ፣ ይነቃሉ። ግን ካልተቻለ ደግሞ አባትሽን ይዘሽ ከዚህ ሆስፒታል መውጣት ነው እድልሽ ብሎ በጣም አስጨነቃት። እሷም ሌላ አማራጭ የላትም እና ላቅሷን ቀጠለች። ዶክተሩም እንዴ ሀና ማልቀስ እኮ ላንቺ መፍትሄ አያመጣም፣ ይልቁንስ አንቺ ተረጋጊና ለአባትሽ መፍትሄ ፈልጊ አላት። ይህ ቀን እንደሚመጣ ድሮም ፈርቼ ነበር፣ ጠርጥሬ ነበር። ነገር ግን በዚህ ደረጃ ላይ ትተወኛለች ብዬ በጭራሽ አላሰብኳትም ወይዘሮ ሜላት አለች። እና አሁን አንቺ ተምታለሺ ረጋ በይና ለአባትሽ መፍትሄ ፈልጊ አላት። ዶክተሩም እኔ ምን እላለኝ ምን አቅም አለኝ ብላ ለቅሷን ቀጠለች። እሷም እንግዲህ ምንም አይነት አማራጭ ሌላ አልመጣላትም እና በቃ ለምን ወይዘሮ ሜላትን ቤቷ ድረስ ሄጄ እግሯ ላይ ተንበርክኬ ባክሽን የአባቴን ሕይወት አትርፊልኝ ብዬ ለምናትም ብላ ወሰነች። እናም ጆሮ አልነበረም ከቤት ለጆሮ ደወለችለትና ጆሮ ከጓደኛው ጋር ውጭ ላይ ነበረ። በፍጥነት ናማ ብላ ደወለችለት። እሱም ለጓደኛው ሀና ቶሎ ነዋ ብላ ደውላልኛለች፣ እስኪና ወደ ቤት እንሄድ ብሎ ሲነግረው ምናልባት አባቷ ሙቶ እንዳይሆን ብሎ አለው ጓደኛው። አንተ ደግሞ ለምንድን ነው ካፍህ የቀና ነገር አይወጣህም እንዴ? ለምን እንደዚህ ትላለህ ሲለው፣ ያው ሰውየው አይሰማም አይደለም ራሱን ስቷል አይደለም ምናልባት ሙቷል ብዬ ነው ምን እንደዚህ ያለ ብሎ ጓደኛውም ተቆጣው። ከዛንም ተያይዘው ወደ ቤት ሲሄዱ ሀና በጣም ስሜቷ ተረብሾ እያለቀሰች ፊቷ ተለዋውጦ ነበረ። ጆሮም ምን ሆነሽ ነው ብሎ ሲጠይቃት፣ ይኸውልህ ጆሮ አባቴ ካሁን በኋላ መታከም አይችልም ብላ ስትነግረው፣ እንዴ ለምን አላት።
ካሁን በኋላ ገንዘብ ስለሌለኝ አባቴን ማሳከም አልችልም። የነ ወይዘሮ ሜላት ድርጅትም የኔን አባት ማገዝ አቁሟል አለችው። እና ምን ማድረግ አሰብሽ? እንዴት እንደዚህ ያደርጋሉ ብሎ ሲጠይቃት በቃ አባቴን ጠብቅልኝ፣ እኔ ሄጄ የወይዘሮ ሜላት እግር ላይ ወድቄ አባቴን እንዲታሳክምልኝ እለምናታለሁ ብላ ከቤት ሩጣ ወጣች። ጆሮም አባቷን ለጓደኛው ሀደራ ብሎ ሀናንን ተከትሏት ሲሄድ ዞር ስትል ከኋላዋ ነው። እንዴ ጆሮ፣ አባቴን አደራ ብዬ ብሰጥ አንተም ተከትለኝ መጥተሃል እንዴ አለችው። እንዴ ሀንዬ በፈጠራሽ የትም ቦታ ሄደሽ የሰው ፊት ልትወድቅብኝና ልትዋረጅብኝ አልፈልግም። የሰው ጉልበት ላይ ተንበርክከሽ ልትለምኝም አልፈልግም። እባክሽን ፈጣሪ ያለው አለ፣ ፈጣሪ አባትሽን ያድንልሻል፣ ተያት ሂጂ ቢላት ያንተ አባት ስላልሆነ ነው እንጂ አባት ቢሆን እንደዚህ አትልም ነበር። አባቴ በህይወትና በሞት መካከል እያለ እንዴት እንደዚህ ትለኛለህ ብላ ጮችበት እያለቀሰች። እንዴ ሀና ለምንድን ነው እንደዚህ የምትዩ? ያንቺ አባትም እኮ የኔ አባት ናቸው አይደለም እንዴ? ሲመክሩኝ ከስንት ቦታ እንዲጠነቀቅ እያስተማሩኝ የነበሩት ይህን ያክል ጊዜ አብሬያችሁ ያለሁት ያንቺ አባት የኔ አባት ናቸው ለምን እንዴት ይኛለሽ ብሎ ተቀየማት። አባትማ ቢሆን ኑሮ ተይ ብለህ አትከለክለኝም ነበረ ስትለው ዝም ብሎ ቆመ ተደናግጦ። እሷም እያለቀሰች መንገዷን ወደ ወይዘሮ ሜላት ቤት አቀናች። ወይዘሮ ሜላት ቤትም እንደደረሰች ወይዘሮ ሜላት እግሯ ላይ ወድቃ እባክሽን አባቴን አትርፊልኝ፣ አይኔ እያየ ወደ ሞታ የሄድብኝ እባክሽ ብላ እግሯ ላይ ወድቃ እያለቀሰች ብትለምናትም የወይዘሮ ሜላት መልስ ግን እጅግ በጣም አስደንጋጭ ነበረ። አንቺ ብራሪና አስመሳይ የሆንሽ ውሸታም ልጅ፣ በቤተሰቤ መካከል ገብተሽ ልጅ ነኝ ብለሽ ብዙ ነገርን ፈጥረሻል። አሁን ደግሞ እገዥኝ ትያለሽ። የቻልኩትን እስካሁን ሳደርግ ቆይቻለሁ። አባትሽንም ለማትረፍ ብዙ ወጪ አውጥቻለሁ። ካሁን በኋላ ግን አንቺ በሰራሽው ስራ አባትሽን ማገዝ አልችልም። ከቤተሰቤ ጋር ጣልተሽኛል፣ አበጣብጠሽኛል። እንኳን ለአንቺ ገንዘብ ላወጣና አይንሽን ማየትም አልፈልግም ስትል ተቤቷ አመናጭቃ አባረረቻት። ሀንቾም እንግዲህ በጣም እያለቀሰች ከቤታቸው ወጣች። በዚህ መካከል እርግብ የተባለችዋ በውሸት አጭበርበራ ልጅ ነኝ ያለችው ከቤታቸው ያለችው ልጅ ሀንቾ እግሯ ላይ ወድቃ ስታለቅስ እሷ ቆማ እየሳቀችና እያላገጠችባት ነበረ። እንዲሁም ሀና አልቅሳት ቤት ስትወጣ አይኗን አንሸዋራ እያየቻት ነበረ። ሀንቾ ግን እንባዋ ቆርዝዝ ብሎ ትኩር ብላ ተመልክታት ትታት ወጣች። እውነት ትመነምናለች እንጂ አንድ ቀን ሀቁ መውጣቱ አይቀርምና አይዞች ሀንቾ፣ አንድ ቀን አንቺም የዛ ቤት ቤተሰብ መሆንሽ አይቀርም፣ አብሽሪ። በወይዘሮ ሜላት ላይ ልጆቿ በሙሉ ሁሉም አዝነውባታል። ምክንያቱም ሀና እጅግ በጣም መልካም ልጅ ናት። እንዲሁም ደግሞ በሰው ላይ ጭካኔ የሚላት አዛኝ ናት፣ ታዛዥ ናት፣ ትሁት ናት። እንዴት ነው እናታችን የዚህን ያክል ጨክነሽ በሀና ላይ የጨከንሽባት ብላ ሰላም እናቷን ስትጠይቃት፣ እናትየዋ ግን አንቺ ልጅ አርፈሽ ተቀመጭ፣ እንደዚህ አታናግሪኝ እኔን፣ በቃ ካሁን በኋላ ረድቻታለሁ፣ ካሁን በኋላ መርዳት አልፈልግም፣ የእስከ ዛሬው ይበቃል ስትላት፣ ሰላምም እባክሽ እናቴ እንደዚህ አትበይ፣ እንዲያንቺ አይነት እናት እንዲያለኝ አላቅም ነበር፣ በጣም አዛኝና ለሰዎች ደጋፊ ትመስኝ ነበር፣ እንደዚህ አረመኔ መሆንሽን አላቅም ነበር ስትላት፣ ስርዓትሽን ያጂ ሰላም፣ እንደዚህ አታናግሪኝ አለች እናቲቱም። ሰላምም የፈለገችውን ያክል ልክ ልኳን ከነገረቻት በኋላ በመጨረሻ ስሜቷን መቆጣጠር ሲያቅጣት ሜላት ልጇን በጥፊ መታቻት። በዚህ መካከል እርግብ አንቺ ሰላም የምትባይዋ እናቴን አትናገሪ፣ ነግሬሻለሁ፣ ዝም በይ እያለች በመካከላቸው ገብታ ጠብን ትፈጥር ነበረ። እርግብ ለሚላሴ እናቴ እኮ ለሀና ብር አልሰጥም ብላ ከዚህ ቤት አመናጭቃ አባረረቻት ብላ ነገረችው። እሱም እናቴ እንደዚህ አታደርግም፣ እናቴን ጠንቅቄ ያውቃታለሁ፣ አብሶ ለሀና ይህን ያክል ነገር አትጨክንም አላት። እርግብም አንተ ስላላየህ ነው፣ ባየህ እንዴት አድርጋ አመናጭቃ እንዳባረረቻት፣ እኔ ቢኖረኝ ኑሮ እኔ ሰጣት ነበረ፣ እናቴ ግን በጣም ጨካኝ ሰው ናት፣ ታዘብኳት እያለች እናቷን እንደክፉ እያሳጣች ለልጇ ነገረችው። ልጁም በጣም ተቆጥቶ የእውነት እናቴ ይሄንን ተሰራች፣ በጣም ጨካኝ ሰው ናት ብሎ በራሱ አዘነም። ከዛም እናትየዋ ልጁ ወዳለበት ክፍል ሄዳ ልጄ እንዴት ዋልክ ብላ ስትጠይቀው ደህና ነኝ
ምን ነው አሞሃል እንዴ? አው አላመመኝም ለምን ጠይቅኛለሽ አላት። እንዴ አሞህ ከሆነ ሐኪም ቤት ይዤ ልሄድ ብላ ስትጠይቀው መጀመሪያ የታመመውን ሰው ሳታሳክሚ እኔ ጤነኛውን ላሳክምህ አትበይ ብሎ እናቱ ላይ ጮኸባት። እናም እናቲቱ እንዴ ምንድን ነው የምትለው ልጄ? እኔ የምትለው ነገር ምንም አልገባኝም አለችው። ሀና እዚህ ቤት መታ አባቷ በጣም በጠና እንዴት ታመመ እያወቅሽ እንዴት ነው በዚህ እንደዚህ የምጨክኘው? ለምንድን ነው እንደዚህ ጨካኝ የሆንሽው? ለምንስ እምቢ አልሻት ሲላት በቃ በዚህ ጉዳይ ጨቅጭቁኝ፣ እኔ የራሴን የበኩሌን እስካሁን ስረዳት ቆይቻለሁ። ከአሁን በኋላ ግን የመርዳት አቅሙም ፍላጎቱም የለኝም፣ ደግሞ መብቴ ነው። አንተም ተጨመርክ እንዴ ብላ ጮኸችበት። እሱም በእናቱ ድርጊት በጣም ተጸጽቶ በጣም ተናዶ ነው ያለው። ምላሴም እውነት ለመናገር የወይዘሮ ሜላት ልጆች በጣም ጎበዞች ናቸው። ለሀኒቾ በጣም ቅርብ ወዳጅ ሆነዋል። እንደ እህት ባይቀበሉም እንደ ወዳጅነትና እንደ ጓደኛ ተቀብለዋት ሁሌም ከጎኗ ስለሆኑ በጣም እንወዳችኋለን። ከጎኗ ናቸው። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ ለዛሬ ያስኩት ይሄን ነበረ። መጨረሻው ምን ይሆን? እውነት ምናልባት ሊዘገይ ይችላል እንጂ ተደብቆ አይቀርም። አንድ ቀን እውነቱ ይወጣ ይሆናል። እናም እንግዲህ የሀኒቾ እውነት አንድ ቀን ይወጣል። አባቷም ታክመው ወደ ሀገር ይገባሉ እንላለን። እንግዲህ ለቻናል አዲስ ሆናችሁ የተለመደው ሰብስክራይብ አይረሳ። በሌላ ቪዲዮ እስከምንገናኝ በያላችሁበት ደህና ሁኑ። ባይ ባይ።